በእስልምና ሁለት አይነት እምነት እንዳለ አሳይቷል። እፎይ አንደኛው አካል አለው ይላል፣ አንደኛው አካል የለውም ይላል። ሁለት ሃይማኖት እንዳለ በእስልምና ኢትዮጵያ ውስጥ ያለው ሁለት እስልምና ሃይማኖት እንደሆነ እፎይ ተናግሯል። እውነቱን ነው እንዴ የምትፈልጉት? እንደ እውነቱን ጥግ ድረስ ነግራለሁ። የምን ውሸት ነው? የማጭበርበር ነው? የምን መቅጠፍ ነው? እዛ ሄደ ፖለቲካ ትሰራለህ እንዴ? እኔ ያሳለፍኩት አልገባኝም እንጂ ሳይገባኝ ቀርቼ ነው እንዴ? አይደለም አልገባኝም፣ በቃ ይብራ አይነት ነገር ነው ያልኩት እኔ። ለምን ነገሮች ወዳለው ነገር እንዳይሄዱ። ሙስሊሞች ምን አሉ? እስኪ ላሳያችሁ። ሙስሊሞች ራሳቸው ምን አሉ? አውክለንም በይዘውዬ በ5 ደቂቃ ነው። ከዛ እፎይ አንተ የመጀመሪያውን 5 ደቂቃ መርጣል፣ ሁለተኛውን ደግሞ እኔ 20 ደቂቃ መርጣለሁ። እንደ 20 ደቂቃ ምን ያደርግልኛል? 20 ደቂቃ ምን ያደርግልኛል? ስለ እስልምና ለመናገር 20 ደቂቃ ይበቃል እንዴ? እንዴ 2 ዓመትም ላይ በቃ ይችላል እኮ እስልምና ለመናገር። ስለ ክርስትናም ለመናገር ዘመናት ነው የሚፈጁት። አንተ በ5 ደቂቃ ጨርሰህ ልትወጣ ነው የፈለግከው። አንተ ልንገርህ፣ እውነቱን አይደል የምትፈልጉት? የፈለግከው እፎይ ተሳዳቢ ነው ተብሎ ፕሮቮክ አድርገው ስንት ጊዜ ነው የምትረብሸው የነበረው? ስንት ጊዜ ነው የረበሽከው? ስንት ጊዜ ነው እንዳይናገር በሱ ደቂቃ ላይ ብዙ ነገር የምትለው? ስንት ጊዜ ነበረ? እውነት እንነጋገር። እሱ አይረብሽም። አንተ በምትናገረው ጊዜ ዝም ብሎ እፎይ ያዳምጣል። አንተ በምትለው ጊዜ ግን አየህ፣ ኦርቶዶክስ ጥበበኛ ናቸው። ምን ቀድመው የማይረባ ንግግር አይናገሩም፣ ክፋት አይናገሩም። ከናንተ ከመጣ ግን ተስተናገዳል። ከናንተ ይመጣ ከናንተ እቺን ፖለቲካ ሰራለሁ ብላችሁ ስትመጡ ግን ፖለቲካችሁ እንዲባንክ አድርገዋለሁ። አላህ አካል ያለው አለ፣ አካል የሌለው አለ። የናንተ ነው አይደለም? አሁን ከእፎይ ጋር ስትመጡና ስትነጋገሩ ወይ አካል ያለውን ነው የምታወራው ወይ የሌለውን ነው የምታወራው። ለዝጋው ላሳያችሁ። መቀባጠር ነው። የምን ሌባነት ነው? ዝም አልኩ ማለት አያውቅም ብሎ ነው። እኔ ባላየ ነው ያለፍኩ። በደንብ ነው የገባኝ። አልገባኝም፣ በቃ አልገባንም፣ ተውት ምናምን ነው ያልኩት እኔ። ምንም ነገር እንዳይመጣ ወደ ይሄ ጥያቄ ክርስቲያን ወገኖች ምናምን አሳልፉት ማለት እኔ አሁን ራሴን መጠየቅ እና ቤተሰቦቼንም መጠየቅ የሚፈልገው ጥያቄ አለ በእስልምና በራሴ በዲኔ ዙሪያ ማለት ነው። ምክንያቱም አሁን ሚዲያ ላይ እንዳየሁት ከሆነ እሱና የሆነች ሴትዮ አላች ሰለፊ ዋሃቢ ምናምን እያሉ ሱኒ ምናምን እያሉ ይጋጫሉ። እሺ እኔ ምንድነኝ? ለኔ መልሱልኝ። አሁን እኔ ምንድነኝ? ማለት እኔ ሱኒ ነኝ፣ ሰለፊ ነኝ፣ ዋሃቢ ነኝ፣ ሱኒ ነኝ፣ ምንድነኝ? እኔ አሁን ግራ ተጋባው። ማለት ምንድነኝ? እሱ የሚባል ሰውዬ ለፈጣሪ እጅግር አለው ሲል ሰማው። ፈጣሪ እጅግር ካለው እሺ ሚስት አለው ታዲያ 4 ሚስት ነው ያገባው ወይስ ስንት ሚስት ነው ያለው? እሺ ለፈጣሪ እጅግር ካለው እኔ መንፈስ እንደሆነ ነበር የማውቀው። ወይ ፈጣሪ ሆይ አሁን እኔ ግራ ያጋባችሁኝ ነው። እኔ ባስቾካይ አሁን የኔን እንትን ንገሩኝ። እኔ አሁን ሰለፊ ነኝ፣ ሱኒ ነኝ፣ ዋሃቢ ነኝ፣ ምንድነኝ? እኔ ምንድነው የምከተለው? እኔ ምንድነኝ? እሺ አሁን እኔ ግራ ገብቶኛል፣ ወላሂ ግራ ገብቶኛል። ለኡስታዞች ጥያቄ አቅርቤያለሁ፣ ግራ ገብቶኛል። መልሱልኝ፣ ለአላህ ብላችሁ መልሱልኝ። እንዴ እኔ ምንድነኝ? እኔ ሰለፊ ነኝ፣ ሱኒ ነኝ፣ ዋሃቢ ነኝ፣ ምን እንደሆን ካላቀው እኔ ከአባቴ የወረስኩትን ዲን ነው እየተከተልኩ ያለሁት። እንዴ ባላህ ስም እየማለ እባካችሁ መልሱልኝ እያለ ይገኛል ይህ ወንድማችን ሙስሊም ማለት ነው። እንግዲህ ኡስታዞችን ከፍተኛውን ጥያቄ የሚጠይቁ ሰዎች በዝተዋል። በተለይ እህቶች የእፎይን ውይይት ከሰሙ በኋላ የትናንትናውን የባይሰሞኑን የሁሱን ብቻ ሳይሆን ከዚህ በፊትም ያደርጋቸው የነበሩትን አስተምህሮቶች ውይይቶች ከሰሙ በኋላ ኡስታዞች ላይ ከፍተኛ ጥያቄ እያነሱ ይገኛሉ። ይሄንን ደግሞ መመለስ ስላልቻሉ እፎይን የማጥላላት ውሸታም ነው፣ ተሳዳቢ ነው፣ አላህን ይሰድባል፣ መሐመድን ይሰድባል፣ ቁርአን ላይ ይሰድባል የሚል ስም ነው የሰጡት ያለ ማለት ነው። እንደሰማችሁት ዮኒ ማኛ እንደተናገረ ሆን ብለው እቺን ፖለቲካ ሊሰሩ ነበር የገቡ። በተለይ ሁሱ ይሄን ነበር ያደረገው። ሁሱ ፍጹም
እፎይ ያነሳቸው የነበሩትን ጥያቄዎችና ውይይቶችን መመለስ ሲያክተው መቁነጥነጥ በፊቱ ላይ እንደምትመለከቱት አላስፈላጊ ነገሮች ማድረግ፣ እፎይን መረበሽ፣ ማሳጣት፣ እንዲበሳጭ፣ እንዲሳደብ ለማድረግ ሙከራ ያደርግ ነበረ። ግን ይህን አላደረገውም። እፎይ በጣም በትዕግስት ሆኖ የተነሳበትን ውይይት ርዕሳቸው ላይ አድምቶ ሲዋይ ነበር እና ይሄ ድምፅ በርካታ ሙስሊሞች ጋር ይገኛል። እህቶችም እንግዲህ በተደጋጋሚ ይህን ጥያቄ እየጠየቁ ይገኛሉ። ምንድን ነው? በጣም ተረበሽነ፣ ተጨነቅነ እኮ አላህ ምንድን ነው? እጅግር አለው ወይ? ምን አይነት ነገር ነው እየሰማን ያለ ነው? እንዴት እስከዛሬ ይህን ሳትነግሩን ይላሉ። ብዙ ጊዜ ኡስታዞች፣ በተለይ የውሃቢ ኡስታዞች ያደርጉ የነበሩት ምንድን ነው? በቁርአን በመስጊድ ውስጥ ቁርአን ሳይሆን የሚነግሯቸው ስለ ኦርቶዶክሳዊት ቅድስት ቤተክርስቲያን ነው የሚነግሯቸው። ስለ ስላሴ የማያውቁትን ትምህርት፣ ስለ መጽሐፍ ቅዱስ፣ ስለ ኢየሱስ ክርስቶስ አምላክነት ነው ይነግሯቸው ነበር እንጂ ስለ እነርሱ አስተምሯቸው አያውቁም። በዚህ የተነሳ ከፍተኛ ድንጋጤ ውስጥ ገብተዋል፣ ቁርአኑን ስለማያውቁት። እንዴት ናችሁ? ስሙኝማ፣ አንድ የማውቃቸው መምህር ናቸው። ዛሬ ለምን የሊቃውንት ጉባኤ ለወንድማችን እፎይ ለልጃችን እፎይ እውቅና አይሰጠውም የሚል ሀሳብ አጋርተውኝ ነበር። እስኪ ኦርቶዶክሳውያን ወንድሞችና እህቶች ይህንን ነገር እንደ ቻሌንጅ ያርጉትና እውነት ለመናገር ቤተ ክህነት ከሰራው በላይ አምሶሪቱ ሳይ ቤተ ክህነት ምንም አልሰራም። የቤተ ክህነትን ኃላፊነት የብዙ መምህራንን ኃላፊነት በአንድ ትከሻው ተሸክሞ የሚገርም ስራዎችን እፎይ ወንድማችን እየሰራ ነው። ለምን የቤተ ክርስቲያን የሊቃውንት ጉባኤ አላት እውቅና የማይሰጡት? ጥያቄዎችን እናቅርብ እስኪ። ምንም ዝግጅት ያላረገ ልጅ አምጥታችሁ አልተገለጠም ምን እያለ የሚል ሰው አምጥታችሁ ዋሽታችሁ እንደገና ደግሞ እፎይ ማን ነው ብዙ እስልምናዎች ተቀበሉ ብሎ 17 ሰው ሰለመ ብሎ ፖለቲካ ይሰራል። አዎ እናንተ መጽሐፍ ላይ አላህ ወገብ አለው፣ አላህ እግር አለው፣ አላህ እጅ አለው፣ አላህ ጥፍር አለው። ይህንም በማስረጃ እፎይ ተናግሯል። ስለዚህ እፎይ አልተሳደበም። እስከ ዛሬ እፎይ ተሳድቧል። እፎይ እንዲህ ብላል ያላችሁት ነገር ባዶ ገብቷል ማለት ነው። ትላንትና ነገሮች ወደ ሌላ እንዳይሄዱ እኔ ፈልጌ ነበር። እናንተ ግን ወደ ሌላ እንዲሄድ ፈለጋችሁ። ምንም እውቀት የሌለው ሰው አምጥታችሁ፣ ምንም ዝግጅት ያላረገ ሰው አምጥታችሁ ግባ አትግባ በሚል ሙድ ይዛችሁ ምን ስታረጉ ነበረ? ቀውጤ ስታረጉ ነበረ። ስለዚህ ሌላውን ደግሞ ላሳያችሁ። እስላሞች ይሄ ሰው ምን አያረገንም? አይመጥነንም። ይሄ ሰው ምን አያረገንም? ለእኛ አይመጥንም። ይኸው የሰማችሁትን ይመስላል። እንግዲህ ሙስሊሞቹ በራሱ ተከፋፍለዋል። እንዲህ ያለ አስተምሮት የለም፣ ሁሱ ስርዓት ያዝ፣ ምን የምታውቀው ነገር የለም ብለዋል ማለት ነው። ሁሱ እንግዲህ አልተገለጠም እያለ ነገሮችን ሲሸሽ የነበረው ማለት ነው። የአላህን አምልኮዊ መገለጥ ወይም ደግሞ አምላክነት ለማስረዳት የሄደበት ርቀት በጣም ደካማና በእርግጥ ቁርአን ያለውን ነው አልተገለጠም ብሎ የተናገረው። እንግዲህ ኦርቶዶክስ ቅድስት ክርስቲያን ክርስትና ደግሞ የተገለጠ ነገር የተከደነ የላትም፣ የተሰወረ ነገር የላትም። የእግዚአብሔርን ስራ የዲያብሎስን ስራ ያፈርስ ዘንድ የእግዚአብሔር ልጅ ተገለጠ እንዲል ማለት ነው። ስለዚህ የመገለጥ ነው፣ ነገር ሁሉ የተገለጠ ነው። ማንኛውም ጥያቄ ቢጠየቅ በግልጽ ይመለሳልኝ። ሁሱና ቁርአን ያደረጉት ግን አልተገለጠም እያለ ሂደዋል። በዚህ ደግሞ ሙስሊሞች እጅግ በጣም ተቆጥተዋልኝ። በሁሱም በመልሱም ተናደዋልኝ። ዮናስ ሙሉ ደግሞ በዚህ መልኩ ተናግሯቸዋል። እንዴት እንደተከፋፈሉና ያየው ሁኔታ ይገልጻል።
ይሄን ነው ሙስሊሞች ራሳቸው የሚሮጥ አለ። አንዳችሁ ወይ አይሮጥም በሉ፣ አንዳችሁ ወይ ይሮጣል። በምን ባለው በእናንተ መጽሐፍ ይህንን የተናገረው። ስለዚህ ነገሩ እኔ እንደሸፋፈንኩላችሁ ቢቀር ለእናንተ ጥሩ ነበር። እኔ እንደሸፈንኩት በቃ አልገባንም ምናምን ተብሎ በተባለው ቢቀር ጥሩ። የሚያወሩት አማርኛ ነው። እንዴት ነው የማይገባ? እንደጠበቅነው ላይሆን ይችላል። እንደጠበቅነው ያልሆነበት ምክንያት ደግሞ ጊዜውን ገደበው። የእናንተ ሁሱ የተፈለገው ምንድነው? ወንድማችን እፎይ ተሳዳቢ ነው፣ መጥፎ ሰው ነው፣ ክፉ ሰው ነው ተብሎ ስሙ ይኸው ያልናችሁ ሰው ይሄ ነው ተብሎ ለሱ አጀንዳ ብቻ ነው የተመጣው። እፎይ ተናግሮ አልጠገበም። እፎይ ማብራራት ይፈልጋል። ያ ሰው ግን ማብራራት አልፈለገም። 5 ደቂቃ ከዛ 3 ደቂቃ ከዛ 2 ደቂቃ እያለ እንጨርሳለን ነው ያለው። እውነተኛው እምነት ያለው ማን ነው? በ5 ደቂቃ የሚብራራ አምላክ የለኝም ካላችሁ የምታመልኩት ጣዖት ነው። ማናችሁም ሰው በ5 ደቂቃ አምላኬን ተናግሬ ጸሎት እንኳን በ5 ደቂቃ የማይበቃን ጊዜ አለ። የ1 ሰዓት ጸሎት እንኳን የማትረካበት ጊዜ አለ። አምላክን ለምነ እንኳን ስለ አምላክ በ5 ደቂቃ ተናግሬ ጨርሳለሁ ብለህ የምትሰራው ፖለቲካ እሱ አልቻልክም። ዝም ብሎ ማውራትና በተግባር መነጋገር ይለያያል። ይሄንን ፖለቲካ ደግሞ ይዘህ ሄደህ ስንት ነገር ስትባሉበት የነበረው ቤት ገብታችሁ ፖለቲካ ልትሰሩ ፈልጋችሁ። ይሄ አይነት ደካማ አስተሳሰብ ይቅር፣ አይጠቅማችሁ። እፎይ ጊዜ ካለ ብትመጣና እኔ ቤት ሙሉ ልዩነታቸውን የሀባሽና የማን የሚባለው ወሃቢ የሚባለው ልዩነታቸውን ዲፋይን ማድረግ ትችላለህ። አትናደዱ። እናንተ ሄዳችሁ እንደፈለጋችሁ ስትሉ ማንም አልተናገራችሁም። እዮዳብ ቤት ማንም አልጠየቃችሁ። እናንተ ግን ታኮርፋላችሁ። የኩርፊያ ጭንቅላት አላችሁ። ለምን ሊገባኝ አይችልም። ዮኒ ማኛ ለምን እንዳልገባህና ለምን እንደሚያኮርፉ እኔ ግልጽ ላደርግልህ። አንተ ብቻ ለም ብዙዎች አልተገለጠም በሚለው ነገር በጣም ተገርመዋልኝ። ይሄ የሚያስገርም አይደለም። የሁሱ ለመሸሽ ያደረገው ሙከራ የመሰላቸው ሰዎች አሉ። እንደዛ አይደለም። ነገር ግን ቁርአናቸው ላይ የሚናገር ነገር ስላለ ማለት ነው። ተፍሪሳዊ ገለጻም የሚሸፍኑ አንቀጾች የትየለሌ ስላሉ ማለት ነው። እንግዲህ አጥብቆ ለሚጠይቅና ለመርመር ባይ የሚመዘዙ የማስጠንቀቂያ ካርዶች አሉ። እነዚህ ምንድናቸው? አልተገለጠም የሚሉ ካርዶች ማለት ነው። እንግዲህ በቁርአኑ ላይ ምንድነው የሚለው? እናንተ ያመናችሁ ሆይ ለእናንተ ቢገለጽ ከሚያስከፋችሁ ነገሮች አትጠይቁ የሚል ቁርአናዊ አንቀጽና አላህ ጥያቄን የሚያበዛ ሰው አይወድም የሚሉ ነብያዊ ሐዲሳት ስላሉ ማለት ነው። እንግዲህ አልማኢዲ ላይ አንቀጽ 5 ቁጥር 101 ላይ ማየት ይቻላል። ቡኻሪ 1477 ላይ ይሄንን ይገልጻል። ስለዚህ አልተገለጸም የኡስታዝ ሁዙ የሙግት ስልት ብቻ ሳይሆን የእስልምና አጠቃላይ መገለጫ መሆኑን የቁርአኑ መገለጫ መሆኑን መዘንጋት አያስፈልግም ማለት ነው። ይሄንን ሁሉም ሰው ሊያውቀው ይገባል። ምክንያቱም አልተገለጠ የሚሉ ነገሮች በርካታ ስላሉ ማለት ነው። እንግዲህ ክርስትና ግን ቀደም እንዳልኩ የዲያብሎስን ስራ ያፈርስ ዘንድ የእግዚአብሔር ልጅ ተገለጠ ብሎ ነው የሚጀምረው። ስለዚህ የተከደነ ያልተገለጸ ያልተነገረ ነገር የለም፣ ሁሉም ተገልጧል ማለት ነው። ቁርአኑ ግን እንዳይጠየቅ አብዝቶ የሚጠየቁ ጥያቄዎችን ይቃወማል ማለት ነው። ለምን ከተባለ ለእናንተ ቢገለጽ ከሚያስከፋችሁ ነገሮች አትጠይቁ የሚል ቁርአናዊ አንቀጽ ስላለ ማለት ነው። አልተገለጸም።